እግዚአብሔር እረኛዬ ነው። መዝሙረኛው ዳዊት በመዝሙር ምዕራፍ 23 ከቁጥር 1 ጀምሮ የዘመረው የተናገረው መዝሙር ነው። እንግዲህ በእስራኤል ዘንድ የነበሩ እረኞች ከፊት ነው የሚሄዱት፣ በጎቹ ደግሞ ከኋላ ነው የሚከተሏቸው የነበረው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብሎ ሲናገር ዳዊት የሕዝቡ እረኛ ነው፣ የሕዝቡ ጠባቂ ነው፣ ንጉሥ ነው። ነገር ግን የሱም ጠባቂው የሱም እረኛ ከንግስናው ባሻገር ከሰራዊቶቹ ባሻገር ከስልጣኑ ባሻገር አንድ እረኛ እንዳለው ጠባቂ እንዳለው መጽሐፍ ቅዱስ ላይ በመዝሙር 23 ላይ ሲገልጽ ሲዘምር እንመለከታለን። እግዚአብሔር እረኛዬ ነው ካለ በኋላ የሚያሳጣኝ የለም። እረኛ በጎቹ ወይንም ደግሞ የሚጠብቃቸው ከብቶች በምንም ጉዳይ የሚያጡት ነገር አይኖርም። የሚበሉት፣ የሚጠጡት፣ የሚያርፉበት፣ የሚተኙበት፣ የሚገቡ የሚወጡበትን ቦታ ሁሉ የሚጨርስላቸው፣ የሚጨነቅላቸው፣ የሚያስበላቸው እረኛው ለእረፍታቸው ለመብል ለመጠጣቸው ለሁሉ ነገራቸው ቦታ ፈልጎ ስፍራ ፈልጎ ተጨንቆ ተጠቦ የት ማዋል እንዳለበት አስቦ ነው እረኛው ለበጎቹ የሚጨነቀው። ደግሞ አንዳች ነገር እንዳያጡ አድርጎ እንዲያልፉ የሚያደርጋቸው። የሚያሳጣኝ የለም ካለ በኋላ በለመለመ መስክ ያሳድረኛል፣ በእረፍቷ ዘንድ ይመራኛል፣ ነፍሴን መለሳት። እረኛ የሚጠብቃቸውን በጎች የሚያሰማራበት የሚያሳድርበት ቦታ የሚያውልበት ቦታ መልካም የለመለመ ቦታ ላይ ነው ሊወስዳቸው የሚችለው እንጂ አስፋልት ላይ በጎቹን እረኛ ይዟቸው አይሄድ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። መዝሙረኛው ዳዊት በመዝሙር ምዕራፍ 23 ከቁጥር 1 ጀምሮ የዘመረው የተናገረው መዝሙር ነው። እንግዲህ በእስራኤል ዘንድ የነበሩ እረኞቹ አሁን እንዳለንበት ዘመን አልነበረም። ከፊት ነው የሚሄዱት፣ በጎቹ ደግሞ ከኋላ ነው የሚከተሏቸው የነበረው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብሎ ሲናገር በዳዊት ሕይወት ውስጥ በሁሉ ነገሩ ላይ የእግዚአብሔር የበላይነትና የዳዊት አለቃ የዳዊት መሪ እግዚአብሔር እንዳለ ይመለከታል። ዳዊት የሕዝቡ እረኛ ነው፣ የሕዝቡ ጠባቂ ነው፣ ንጉሥ ነው። ነገር ግን የሱም ጠባቂው የሱም እረኛ ከንግስናው ባሻገር ከሰራዊቶቹ ባሻገር ከስልጣኑ ባሻገር አንድ እረኛ እንዳለው ጠባቂ እንዳለው መጽሐፍ ቅዱስ ላይ በመዝሙር 23 ላይ ሲገልጽ ሲዘምር እንመለከታለን። እግዚአብሔር እረኛዬ ነው ካለ በኋላ የሚያሳጣኝ የለም። እረኛ በጎቹ ወይንም ደግሞ የሚጠብቃቸው ከብቶች በምንም ጉዳይ የሚያጡት ነገር አይኖርም። የሚበሉት፣ የሚጠጡት፣ የሚያርፉበት፣ የሚተኙበት፣ የሚገቡ የሚወጡበትን ቦታ ሁሉ የሚጨርስላቸው፣ የሚጨነቅላቸው፣ የሚያስበላቸው እረኛው ለእረፍታቸው ለመብል ለመጠጣቸው ለሁሉ ነገራቸው ቦታ ፈልጎ ስፍራ ፈልጎ ተጨንቆ ተጠቦ የት ማዋል እንዳለበት አስቦ ነው እረኛው ለበጎቹ የሚጨነቀው። ደግሞ አንዳች ነገር እንዳያጡ አድርጎ እንዲያልፉ የሚያደርጋቸው። የሚያሳጣኝ የለም ካለ በኋላ በለመለመ መስክ ያሳድረኛል፣ በእረፍቷ ዘንድ ይመራኛል፣ ነፍሴን መለሳት። እረኛ የሚጠብቃቸውን በጎች የሚያሰማራበት የሚያሳድርበት ቦታ የሚያውልበት ቦታ መልካም የለመለመ ቦታ ላይ ነው ሊወስዳቸው የሚችለው እንጂ አስፋልት ላይ በጎቹን እረኛ ይዟቸው አይሄድም። ከተማ ውስጥ አያዞራቸው። ልምላሜ ወዳለበት ወደሚጠግቡበት ወደሚያርፉበት ቦታ ደግሞም በእረፍት ውሃ ዘንድ ይመራኛል እንዳለ የሚያሳርፍ ውሃን የሚያሳርፋቸው ስፍራን ነው ሊመራቸው የሚችለው። የበሽታ ያለበት ውሃ አያጠጣቸውም። ንጹህ የሆነ ምንጭ፣ ኩሬ፣ ንጹህ የሆነ ስፍራ ላይ ለበጎቹ ይመጥናል ብሎ የሚያስበውን ነገር ነው የሚያበላቸውም የሚያጠጣቸው። እግዚአብሔር እረኛችሁ ስለሆነ በማንኛውም ጉዳዮቻችሁ ላይ እግዚአብሔር አምላክ የኔና የናንተ ጠባቂ እረኛ ለበጎቹ እንደሚጨነቅ ሁሉ እግዚአብሔር አምላክ ለኔና ለናንተም ይጨነቃል። ስለሚያበላን፣ ስለሚያጠጣን፣ ስለሚያኖረን፣ ስለማንኛውም ጉዳያችን ላይ እረኛ አለን፣ ጠባቂ አለን። በአጠገባችን እንኳን ሰዎች ባይኖሩ ሩቅ ስፍራ እንኳን ሩቅ ሀገር እንኳን ብንሆን አብሮን ከኛ ጋር የሚንቀሳቀስ እረኛ አለ፣ የሚጠብቀን እረኛ አለ። ለዛ ነው መጽሐፍ ቅዱስ ኤርምያስ ላይ ሲናገር ለናንተ የማስባትን ሐሳብ አውቃለሁ፣ በጎ ሐሳብ፣ መልካም ሐሳብ፣ ክፉ ሐሳብ ግን አይደለም ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ እግዚአብሔር ስለሚያስብላችሁ፣ እግዚአብሔር እረኛችሁ ስለሆነ፣ እግዚአብሔር ጠባቂያችሁ ስለሆነ በማንኛውም ጉዳይ የእናንተ ጉዳይ እሱን ይመለከተዋል። ጌታ ኢየሱስ የተባረከ ይሁን። ስለ ስሙም ይልና በጽድቅ መንገድ መራኝ፣ በሞት ጥላ እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ሃሌሉያ። በሞት ጥላ እንኳን ብሄድ ለምን? የሚጠብቀን አይተኛም፣ አያንቀላፋም። የሚጠብቀን
እኛ የምናልፍበት የሞት ቀጠና እንኳን ቢሆን አስቸጋሪ የሆነ የጦርነት ቀጠና እንኳን ቢሆን ነፍሳችንን ሊያጠፋ የሚችል የጠላት ቀጠና እንኳን ቢሆን ክፉን እንዳንፈራ የሚያደርገን እኛ ጋር ክፉን የመምታት አቅም ስላለ አይደለም። እኛ በጣም ብርቱና ጎበዝ ስለሆነን አይደለም። እግዚአብሔር እረኛ ስለሆነ እግዚአብሔር ጠባቂ ስለሆነ ነውና በሞት ጥላ መካከል እንኳን ብሄድ ይልና ክፉን አልፈራም። ለምን? አንተ ከኔ ጋር። ሃሌሉያ። እረኛ ያላቸው በጎች በተኩላ እበላለሁ የሚል ሲጋት አይፈጠረባቸውም። ኦልሬዲ እረኛቸው አብሮ አለ። ተኩላ ሲመጣ ያባረረዋል። አንበሳ ሲመጣ ያባረረዋል። አውሬ ሲመጣ ያባረረዋል። እረኛቸው በቀስት ቢሆን በዱላ ቢሆን በማንኛውም ጉዳይ ጠላትን መጥቶ ይነጥቃቸዋል። ዳዊት ሲናገር እንደሰማችሁት በጫካ በነበረ ጊዜ በጎቹን አንበሳ መጥቶ ይበላበት እንደነበረ ከዛስ በጎቹን ሊወስድበት ሲል ዳዊት እከተለው ነበረ ይላል። እናጠቀዋለሁ ይል ነበረ። ካስታወሰ ተከታትዬ እናጠቀዋለሁ በጎቹን እንዳይወስድ። ለምን? መልካም እረኛ ጎበዝ እረኛ ስለነበረ ዳዊት ጠላት መጥቶ የሱን ነገር ሲወስድበት በጎቹን ሲወስድበት ዝም አይልም። እንደዛው በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ ክፉን አልፈራም ብሎ ያለው ዳዊት ላይ የሚነጣጠር ማንኛውም ጉዳይ ዳዊትን ለማጥፋት ከንግስናው ከስልጣኑ ከቤቱ ለማባረር ብዙ ጥረት ተደርጎበት ነበረ። ነገር ግን አንዳቸውም በህይወቱ ላይ አልሰሩ። ዳዊት ራሱን መጠበቅ ስለቻለ ነው ወይ? አይደለም። እግዚአብሔር አምላክ እረኛ ስለሆነለት የኔና የናንተም እረኛ በእያንዳንዱ ጉዳያችን ይጠብቀናል። በምንበላው፣ በምንጠጣው፣ በምንሰራው፣ በምናገለግለው ከሀገር ሀገር በምንሄድበት እንቅስቃሴ በምናደርግበት በእያንዳንዱ ጉዳዮቻችን ላይ እግዚአብሔር እረኛችን ስለሆነ እግዚአብሔር አምላክ ፕሮቴክት ያደርገናል፣ ይጠብቀናል። ኢየሱስ ጌታ ነው። ክፉን አልፈራም። ቸርነትህና በትርህና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀ ይላል። በትርህና ምርኩዝ እነሱ ያጽናኑኛል። ምን ማለት ነው? በእስራኤል ወይም በዛ ዘመን ላይ አንድ ሰው በትር አንደኛ የስልጣን ምልክት ነው። ሁለተኛ ሰዎች ሲያረጁ የሚይዙት ፋይናሊ የእረፍታቸው መንገድ ነው። በትር እድሜያቸው ጉልበታቸው ባነሰ ጊዜ፣ እድሜያቸው ባረጀ ጊዜ፣ ሽበት ባወጡ ጊዜ፣ በደከሙ ጊዜ በትር ነው ምርኩዝ የሚያደርጉት። ዳዊት ሲናገር ከላይ ከፍ ብሎ እግዚአብሔር እረኛ ነው ካለ በኋላ በትርና ምርኩዝ እነርሱ ያጽናኑኛል አለ። ምን ማለት ነው? ብሸመግል እንኳን ጉልበት ባጣ እንኳን አቅም ባይኖረኝ እንኳን ኃይል ባይኖረኝ እንኳን ምርኩዜ ነህ። ኢየሱስ ጌታ ነው። በትር ነህ። መደገፍ እችላለሁ። በጌታ በኢየሱስ ስም በትሩና ምርኩዙ ያጽናናችሁ። አቅም ባጣችሁበት ዘመን፣ ጉልበት ባጣችሁበት ዘመን እግዚአብሔር አቅም ይሆናችሁ። እድሜያችሁ ሲጨምር ጉልበታችሁ ይጨምር። እግዚአብሔር አምላክ ወደኩ ባላችሁበት ዘመን ላይ እረኛ ይሆንላችሁ። በቃ አበቃ አለቀ የኔ ጉዳይ ባላችሁበት ጊዜ እግዚአብሔር አምላክ የሚያጽናናችሁ ይሁን። ኢየሱስ ለዘላለም ያድናል። በፊቴ ገበታን አዘጋጀ። የሚገርም ነው። በጠላቶቼ ፊት ለፊት ራሴን በዘይት ቀባ። በፊቴ ገበታ አዘጋጀልኝ ይልና ዶት አድርጎ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ይላል። አልተዘጋም። በአራት ነጥብ በፊቴ ገበታ ምን ማለት ነው? እግዚአብሔር የሚበላውንም ማዕድ አዘጋጀለት፣ የሚቀባውንም ቅባት ቀባው። ማዕድ ይበላል፣ ራሱ ላይ ደግሞ ዘይት ይፈሳል። ዛሬ በኢየሱስም እረኛችሁ ስለሆነ እግዚአብሔር ያበላችኋል፣ ደግሞም ይቀባችኋል። ገበታን አዘጋጅቶላችኋል። በጌታ በኢየሱስ ክርስቶስ ስም ራሴን በዘይት ቀባ እንዳለ ራሴን በማፊት በጠላቶች ፊት ለፊት ሃሌሉያ። መኖርህን በሚጠሉ መግባት መውጣትን በሚጠሉ ቢዝነስህን በሚጠሉ አገልግሎትን በሚጠሉ ጤንነትን በሚጠሉ መልበስህን ሲያምርብህ ሳይው በሚጠሉ ጠላት በሆኑብህ ያንተ መኖር የሚያበሽቃቸው ሰዎች ዘንድ በኢየሱስም እግዚአብሔር ይቀባሃል። ደግሞ በእነሱ ፊት ለፊት ትበላለህ። ገበታን ያዘጋጅህላል። ኢየሱስ ጌታ ነው። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በምን ቀባ? በዘይት ቀባ። እግዚአብሔር ይሄንን ያደርግላቸዋል። እግዚአብሔር ይቀባቸዋል። እግዚአብሔር ገበታን ያዘጋጅላቸዋል። ደግሞ በማፊት በጠላቶቻችሁ ፊት ለፊት እነሱ ሳይሸሹ እነሱ ሳይጠፉ እያዩ በኢየሱስም እግዚአብሔር ይቀባቸዋል። እግዚአብሔር ገበታን ያዘጋጅላችሁ። ራሴን በዘይት ቀባ ካለ በኋላ ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወት ዘመኔ ሁሉ ይከተሉኛል፣ በእግዚአብሔር ቤትም ለዘላለም እኖራለሁ። የሚገርም ይሄ ሰው እረኝነትን ለእግዚአብሔር ሰጥቷል። ስለዚህ ቸርነትና ምሕረት በሕይወት ዘመኔ ሁሉ
ኃጢአት ስለማልሰራ አይደለም፣ ስለማልደክም አይደለም፣ ብርቱ ስለሆንኩኝ አይደለም፣ በጽድቅ ከሰዎች የተሻልኩኝ ስለሆንኩኝ አይደለም፣ እኔ በጣም ለእግዚአብሔር የቀረብኩ አይነት ሰው ስለሆንኩኝ አይደለም። ቸርነትና ምሕረትህ ግን ብደክምም እግዚአብሔርን ማሳዝን ብሆንም በኃጢአት ሞድቅ ብሆንም አማልታዘዝ ብሆንም ደካማ ሰው ብሆንም ቸርነትና ምሕረትህ ግን ሁለቱ በሕይወት ዘመኔ ሁሉ ይከተሉኛል። በጣም የሚገርም ቃል ነው ዳዊት የተናገረው። ለምን ከተባለ እረኛው ስለሆነ። እረኛ እኮ በጎቹ ቢያስቸግሩት አይገድላቸው፣ ከጥፋት ይመልሳቸዋል እንጂ እህል ሊበሉ የሰው ማሳ ውስጥ ሲገቡ በጥይት እህል ልበ ይሄድሽ ብሎ አያጠፋትም፣ አያርዳትም፣ አርዶ አይበላትም። ከሰው እህል ማሳ ውስጥ እየሮጠ ሄዶ ይመልሳታል፣ ከጥፋት ያድናታል። እማይሆን መንገድ ውስጥ ሲገቡ በጎቹ ጫካ ውስጥ አውሬ ያለበት ቀጠና ውስጥ ሲገቡ እረኛ ሄዶ ያድናቸዋል። ሲያጠፉ አይገድላቸውም። ሲያጠፉ የሆነ ነገር አደረገ ግን ምን ያደርጋቸዋል? ይመልሳቸዋል። ዳዊትም እረኛ ስለሆነለት እግዚአብሔር በሚያጠፋ ሰዓት፣ ኃጢአት በሚሰራ ሰዓት፣ በሚወድቅ ሰዓት ይመልሰዋል እግዚአብሔር። ዛሬ በኢየሱስ ስም እንደዚህ ልባርካችሁ። በምትደክሙ ሰዓትም የእግዚአብሔር እረኝነት ከእናንተ ጋር አይለይ። በምትወድቁ ሰዓትም የእግዚአብሔር እረኝነት ከሕይወታችሁ ላይ አይለይ። ኃጢአት ውስጥ በምትሆኑበት ሰዓትም የእግዚአብሔር እረኝነት አብሯችሁ ይሁን። በምትበረቱበት ሰዓትም የእግዚአብሔር እረኝነት ከእናንተ ጋር ይሁን። በጽድቅ በምትመላለሱበት ሰዓትም የእግዚአብሔር እረኝነት አይለያችሁ። ቸርነትና ምሕረት አለና በሕይወት ዘመኔ ሁሉ ይከተሉኛል። ሃሌሉያ! የእግዚአብሔር ምሕረት የእግዚአብሔር ቸርነት ይከተላችሁ። በእግዚአብሔርም ቤት ለዘላለም እኖራለሁ። አለቀ። በእግዚአብሔር ቤት ለዘላለም እኖራለሁ። ለምን? እግዚአብሔር እረኛዬ ስለሆነ ነው። ከእግዚአብሔር ቤት የሚያስወጡኝ ተኩላዎች የሉም፣ ሞልተዋል። አውሬዎች የሉም፣ ሞልተዋል። ሰዎች የሉም፣ ሞልተዋል። የእግዚአብሔር ቤት እንዳልካፈል እንዳላገለግል የሚያደርገኝ ነገር የለም፣ ሞልተዋል። ከቸርች ውጣ የሚያስብለኝ ጉዳይ የለም። አትሂድ ቤተክርስቲያን የሚለኝ ነገር የለም፣ አለ። ለምን ታመልካለህ የሚለኝ ነገር የለም፣ አለ። ለምን ታገለግላለህ የሚል ነገር የለም፣ አለ። እዛ ለምን ትካፈላለህ የሚል ነገር የለም። ድካም እያሳየ የሚያወራ ነገር የለም፣ አለ። ነገር ግን በእግዚአብሔር ቤት ለዘላለም እንድኖር የሚያደርገኝ የእግዚአብሔር እረኝነት ብቻ ነው። እግዚአብሔር ጠባቂ ብቻ ስለሆነ ነው። ኢየሱስ ጌታ ነው። በዚሁ ቃል መሰረት እንጸልይ። በጌታ በኢየሱስ ስም እግዚአብሔር አይለያችሁ። የእግዚአብሔር ጥበቃ በእናንተ ዙሪያ ይሁን። መጽሐፍ ቅዱስ ሲናገር የእግዚአብሔር መላእክቶች እግዚአብሔርን በሚፈሩ ሰዎች ዙሪያ ናቸው እንደሚል በኢየሱስ ስም ለእናንተ ልጸልይላችሁ። በማንኛውም ሁኔታ ውስጥ ሆናችሁ የእግዚአብሔር እረኝነት አይለያችሁ። በኢየሱስ ስም እግዚአብሔር ይጠብቃችሁ። ሕይወታችሁ እስኪያልፍ ድረስ ወደ ጌታ እስክትሄዱ ጌታም ወደ እናንተ እስኪመጣ ድረስ የእግዚአብሔር እረኝነት በድካምም በብርታትም ከእናንተ ጋር ይሁን። የእግዚአብሔር ኪዳን ይሸከማል። በኢየሱስ ስም ባረኳችሁ። አሜን። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነቢይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።